ኖላዊ ሚዲያ የቤተ ክርስቲያን የሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራሁ ወሰኒው ለመጋቢት በዛቲ ዕለት ቦአ እግዚእነ ኢየሱስ ክርስቶስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 22 በዚህች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ከተማ ገብቶ ቤተ መቅደሱን በአህያ ግልገል ተቀምጦ በመዞር ሆሳዕና እያሉ እንዲያመሰግኑት አድርጓል። ይህም ስለ እርሱ እያንዳንዳቸው በዘመናቸው ነቢያት የተናገሩት ትንቢት ይፈጸም ዘንድ ነው። ያዕቆብ በክርስቶስ ስለተመሰለው ስለ ልጁ ይሁዳ አህያውን በዘይት እንጨት ላይ ያስራል፣ ውርንጫውንም በወይን ግንድ አለ። ዘካርያስም የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል አለ። ኢሳይያስም ንጉሥሽ ጻድቅ የዋህ የሆነ ይመጣል፣ ዋጋውም ከእርሱ ጋር ነው፣ ሥራውም በፊቱ የተገለጠ ነው፣ በአህያ ግልገልም ላይ ይቀመጣል አለ። አብርሃምም የሰሌን ዝንጣፊ ይዞ መሰዊያውን በዞረ ጊዜ ይህችን ዕለት ተድላ ደስታ የሚያደርግባት የእግዚአብሔር በዓል ብሎ ጠራት። ዳዊትም ከሕፃናትና ከልጆች አንደበት ምስጋናን አዘጋጀህ አለ። ሰሎሞንም የሕፃናት አንደበታቸው የተቃናች ሆነች አለ። ሁለተኛም ልጆችና ሽማግሌዎች በኢየሩሳሌም ይጫወታሉ፣ ምርጉዛቸውም በእጃቸው ውስጥ ነው አለ። ደግሞ መትከያዎችሽን አስፍተሽ ድንኳኖችሽን ዘርጊ ያለም አለ። ይህንንም የትንቢት ነገር ለመፈጸም በከበረ ወንጌል እንደተጻፈ ጌታ በአህያዋና በውርንጭላዋ ላይ ተቀምጦ ወደ ኢየሩሳሌም ገባ። ወደ ኢየሩሳሌም ሊገባ በቀረበ ጊዜ ደብረ ዘይት አጠገብ ከምትሆን ቤተፋጌ ደረሰ። ደብረ ዘይት ወደሚባል ቦታ ቢታንያም በደረሰ ጊዜ ደቀ መዛሙርቱ ሁለቱን ላከ፣ ወደፊታችሁ ወዳለ ሀገር ሂዱ፣ በገባችሁም ጊዜ ሰው ያልተቀመጠበት የአህያ ግልገል ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። ለምን ትፈቱታላችሁ የሚል ሰው ቢኖር ጌታቸው ይሻቸዋል በሉ አላቸው። የተላኩትም በሄዱ ጊዜ እንደነገራቸው አገኙ። የአህያውንም ግልገል ፊት ፈቱ። ጌቶቹም ለምን ትፈቱታላችሁ አሏቸው። ጌታቸው ይሻቸዋል አሉ። ወደ ጌታ ኢየሱስ ይዘውት ሄዱ። ወደ ጌታ ኢየሱስ ክርስቶስ ውርንጫውን ይዘውት ሄዱ። ልብሳቸውንም በአህያው ግልገል ላይ ጎዘጎዙ። ጌታንም አስቀመጡት። ቅጠል ቆርጠው በመንገድ ላይ የጎዘጎዙ ብዙዎች ናቸው። ልብሳቸውንም በመንገድ ላይ ያነጠፉ አሉ። በፊትም በኋላም ይሄዱ የነበሩት በእግዚአብሔር ስም የሚመጣ የተባረከ መድኃኒት ነው ብለው አሰምተው ተናገሩ። በእግዚአብሔር ስም የሚመጣ የአባታችን የዳዊት መንግሥትም የተባረከች ናት። ጌታ ኢየሱስም ወደ ኢየሩሳሌም ቤተ መቅደስ ገባ። ሕዝቡም ሁሉም አዩት። በመሸም ጊዜ ከ12ቱ አርድእት ጋራ ወደ ቢታንያ ወጣ። በነጋውም ከቢታንያ በወጣ ጊዜ ተራበ። በሩቅም ቅጠል ያላትን በለስ አየ። በእርሷ ፍሬ ያገኝ እንደሆነ ሊያይ ሄደ። ወደ እርሷም በደረሰ ጊዜ ከቅጠል ብቻ በቀር ያገኘው የለም፣ የበለስ ወራቱ አልነበረምና ለዘላለም ካንቺ ፍሬ የሚበላ አይኑር አላት። ደቀ መዛሙርቱም ሰሙ። ወደ ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በምኩራቡም ግቢ የሚገበያዩትን ያስወጣ ጀመረ። የለዋጮችንም ሰደቃቸውን ገለበጠ። ርግብ የሚሸጡትንም ወንበራቸውን ወደ ምኩራብም ለንግድ ይገዙ ገንዘብ ይዘው እንዳይገቡ ከለከለ። ቤቴ ለአሕዛብ ሁሉ የጸሎት ቤት ይሁን የሚል ጽሑፍ ያለ አይደለምን? እናንተ ግን የሌቦችና የወንበዴዎች ዋሻ አደረጋችሁት ብሎ አስተማራቸው። ዮሐንስም እንዲህ አለ። አልዓዛርን ከሙታን ለይቶ ካስነሳው በኋላ በነጋውም እሁድ ለበዓል የመጡ ሰዎች ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም እንዲመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፊ ይዘው ከኢየሩሳሌም ፈጥነው መጡ። በእግዚአብሔር ስም የሚመጣ ከአርያም የተገኘ መድኃኒት የእስራኤል ንጉሥ የተባረከ ነው እያሉ እየጮሁ ተቀበሉት። ጌታችን ኢየሱስ ክርስቶስም የአህያ ግልገል አገኘ። ተቀምጦበትም እንደተጻፈ
እንዲህ ሲል የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል። አስቀድሞ ግን ደቀ መዛሙርቱ ይህን ነገር አላወቁም ነበር። ጌታ ሳይሰቀል ጌታ በተሰቀለ ጊዜ ይህ የተጻፈ ስለ እርሱ እንደሆነ ያን ጊዜ አወቁት እንጂ እንዲህም አደረጉለት። አልዓዛር አልዓዛር ብሎ ከሙታን ለይቶ እንዳስነሳው ባስነሳው ጊዜ ከእርሱ ጋር የነበሩ ሰዎች መሰከሩለት። ስለዚህም ሕዝቡ አመኑበት፣ ያደረገውን ተአምራት ሰምተዋልና። የሕፃናቱንም ምስጋና ደግሞ አልዓዛርን ማስነሳቱን የካህናቱ አለቆችና ፈሪሳውያን ግን እርስ በርሳቸው የምታገኙት ረብህ ጥቅም እንደሌለ አታውቁምን? እነሆ ሰው ሁሉ አመነበት አሉ። ማቴዎስና ማርቆስ የሰሌንን ነገር አላነሱም። ሌሎች ከእንጨቶች ቅጠሎችን እየቆረጡ በመንገድ ውስጥ ጎዘጎዙ አሉ እንጂ። ሉቃስም ቅጠልን ወይም ሰሌንን አላወሳም። ሲሄዱ ልብሳቸውን በመንገድ ላይ ይጎዘጉዙ ነበር አለ እንጂ። ዮሐንስ ግን ለብቻው ከኢየሩሳሌም ከሰሌን ዛፍ ላይ ዘንባባ ቆርጠው ያዙ አለ። ሰሌንም በኢየሩሳሌም አልነበረም። ጌታችን ሕፃን ሆኖ ሳለ ወደ ግብፅ በወረደ ጊዜ ከእናቱ ቡርይት ቅድስት ከሆነች ከእመቤታችን ከድንግል ማርያም ጋር እስሙናይን ከሚባል ሀገር ደረሱ። ከዚያም ሰሌን አገኙ። ጌታችንም ከስርዋ ተነቅላ ሂዳ በደብረ ዘይት ላይ እንድትተከል አዝዟት ያን ጊዜ ወደ አየር ወጥታ በረረች። ሂዳም በዚያ በደብረ ዘይት ተተከለች። ከእርሷም ወስደው የክብር ባለቤት ጌታችን ኢየሱስ ክርስቶስን ተቀበሉት። ጌታችንም የሆሳዕናን ዑደት ባሳየ ጊዜ የአይሁድ ወገን ቅናት ይዟቸው በሚገድሉት ገንዘብ ምክንያት ፈለጉ። ለእርሱም ምስጋና ይሁን፣ በእኛ ላይም ይቅርታው ቸርነቱ ይደረግልን ለዘላለሙ አሜን። ሰላም ለእርገትከ ወለብአትከ ማእከላ ኢየሱስ ክርስቶስ በተጽዕኖ እድገት ምስለ እዋላ ኢየሩሳሌም አሚሃ እያእመረት ሞይለ ሳሂላ ሀገርኒ ተሃውከት ኩላ መኑ ውእቱ ኪያከ ብሂላ። በዚህችም ዕለት የከበረው መንፈሳዊ አባት የኢየሩሳሌም ኤጲስቆጶስ አባ ቄርሎስ አረፈ። ይህም አባት የቤተ ክርስቲያንን ትምህርት በመማር ያደገና እጅግ አዋቂ ምሁር ሆነ። ከእርሱ በፊት የነበረ ኤጲስቆጶስ አባ በርኪሶስ ባረፈ ጊዜ ይህን አባት መርጠው ለኢየሩሳሌም ኤጲስቆጶስ አድርገው ሾሙት። በተሾመም ጊዜ ከመናናውያንና ከአርዮሳውያን ተኩላዎች በመልካም አጠባበቅ ሕዝቡን ጠበቀ። የኤጲስቆጶሳት ጉባኤ በሰርዴቅ በተሰበሰበ ጊዜ ይህ አባት ከዚያ ደርሶ አርዮሳውያንን ተከራከራቸው። ምላሽ አሳጥቶም አውግዞ አሳደዳቸው። አካክዮስንም ከቂሳሪያ ሀገረ ስብከቱ መንበር አሳደደው። አካክዮስም ወደ ታናሹ አርዮሳዊ ወደ ሆነው ቆስጠንጢኖስ ሂዶ ከማህበሩ ስለደረሰበት ውግዘትና ስደት ይልቁንም ከዚህ አባት ቄርሎስ የደረሰበትን ሁሉ በመናገር ከሰሰው። ስለዚህም አርዮሳዊ ንጉሥ ይህን አባት ከኢየሩሳሌም አሳደደው። ሌሎችንም ብዙዎች ኤጲስቆጶሳትን ከሀገረ ስብከት መንበራቸው አሳደዳቸው። ይህም አባት ቄርሎስ ወደ ተርሴስ ከተማ ሂዶ ከሀገሩ ኤጲስቆጶስ ከስልዋኖስ ጋር ተገናኘ። እርሱም ተራዳው። ጥቂት ቀኖችም ከእርሱ ዘንድ አስቀመጠው። በሉኪያኖስ ስብሰባ በሆነ ጊዜም ይህ አባት ከተሰበሰቡት ውስጥ አንዱ እርሱ ነው። አካክዮስንም ደግመው አወገዙት፣ ረገሙትም። ዳግመኛ ወደ ንጉሥ ሂዶ በዚህ በቅዱስ ቄርሎስ ነገር ሰራበት። ንጉሡም ወታደሮች ልኮ ከዚያም ካለበት አሳደደው። ከዚህም በኋላ ይህ መናፍቅ ቆስጠንጢኖስ ሞተ። ልጁ ሶስተኛ ቆስጠንጢኖስ ነገሰ። ይህንንም አባት ከተሰደደበት ወደ መንበረ ጵጵስናው መለሰው። አባቱ ያሳደዳቸውን ኤጲስቆጶሳት ሁሉንም መለሳቸው። ይህም አባት የተረፈውን ዘመን በሰላምና በጸጥታ ኖረ። ታላቁ ቴዎዶስዮስም በነገሰ ጊዜ ስለ መቅዶንዮስ ስለ ሰባሌዎስና ስለ አቡሊናሪዎስ በቁስጥንጥንያ 150 ኤጲስቆጶሳትን በአንድነት ሰበሰበ። ይህም አባት በጉባኤው ውስጥ አንዱ እርሱ ነበር። መናፍቃንም መመለስን እምቢ ባሉ ጊዜ ከወገኖቹ ጋር ረገማቸው፣ አወገዛቸው፣ አውግዞም ለያቸው። ሃይማኖትን ያቀኑ 318ቱ በሰሩት ጸሎተ ሃይማኖት ላይ ለመንግስቱም ፍጻሜ የለውም ከሚለው ቀጥሎ እንዲህ የሚል ጨመረ። የባህሪ ገዢ በሚሆን በሚያድን በመንፈስ ቅዱስ እናምናለን።
ከአብ የተገኘ ከአብ ከወልድ ጋር እንሰግድለት እንስገድለት እናመስግነውም። በነቢያት አድሮ የተናገረ ሐዋርያት ሰብስበው አንድ ባደረጓት ከሁሉ በላይ በምትሆን ክብርት ንጽሕት ጽንዕት ልዩ በምትሆን በአንዲት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት የዘላለም ሕይወት። ከዚህም በኋላ ይህ አባት በመንፈስ ቅዱስ ተቃኝቶ ብዙ ድርሳናትንና ተግሳጻትን ደረሰ። ሁለተኛም ስለ ጸሎተ ሃይማኖትና ስለ ትርጓሜው ሌላ በውስጡ 18 ያህል ድርሳን ያለው መጽሐፍ ደረሰ። እርሱም ጥበብን እውቀትን ሁሉ የተመላ እጅግ የሚጠቅም ነው። በጵጵስናውም መንበር 33 ዓመት ከኖረ በኋላ በሰላም አረፈ። በጸሎቱ የምትገኝ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቄርሎስ እንተሰበከ በጥያቄ ሃይማኖተ ክርስቶስ መጽደቄ ዘምስለ ማህበር ቀዊሞ እለበሰርድቄ አርዮስሃ ሰደደ አንቄ ማርጋ በወንጌል ያሰስር ኑፋቄ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራው ወሰሉሱ ለመጋቢት በዛቲ ዕለት አይረፍ አብይ ነቢይ ዳንኤል ወልደ ወለቱ ለዮናኪር ወበዛቲ ዕለት ተጋቡ ማኅበረ አይሁድ ውስተ ቤተ ቀያፋ ከመይትማከሩ ላይለ እግዚእነ ሳይሉ ወምረቱ ያሉ ምስለ ለዓለም ዓለም ዛቅረው ኩማሌታ ዚክሪ አይላፈ ምለተ ጸንዱ ከዘልፈ ለአነብቶ ከብዘን እንዴቴ መጻፈ እንተ ዘረሰይ ከግዚኦ ጸሪቀ መበለት ወኩፈ እምእልአብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባካን ሰማዕት ወጻድቃን ደናግል አዲዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይማረነ ኢየሱስ ክርስቶስ ስውረ ይማረነ ኢየሱስ ክርስቶስ ስውረ ይማረነ ኢየሱስ ክርስቶስ። እግዚአብሔር አምላካችን ከአባቶቻችን ከቅዱሳን ረድኤታቸውን በረከታቸው ያሳድርብን። አቡነ ዘበሰማያት እንበል። ኖላዊ ሚዲያ የቤተ ክርስቲያን የሆነውን ብቻ